እኔ ግን የምለው ወዳጆቼ አረብ ሀገር የምትኖሩ የመዳም ቅመሞች ኢትዮጵያ ደውላችሁ መጀመሪያ ሰላም ነው ወይ እንዴት ነው ብላችሁ ከመጠየቃችሁ በፊት ሽንኩርት ስንት ገባ፣ ጨው ስንት ገባ፣ ዘይት ስንት ገባ፣ እንዴ ከሰል ስንት ገባ፣ እንጨት ስንት ገባ እያላችሁ የቤት አስቤዛ በየወሩ የምታረጉ ይመስል የምትቆጥሩ ሰዎች ወይም የምትጠይቁ ሰዎች አረ እንተሳሰብ። ሳታስቡት እኮ 3 ፀጉር አወጣችሁ። ጥቁር፣ ቀይ፣ ነጭ ሆነባችሁ። ምን ሆናችሁ ነው? ጥቁር ተፈጥሮ ነው። ነጩ ደግሞ በንዴት የሚመጣ ነው። በ20 ዓመትሽ ወይም በ10 ዓመትሽ ነጭ ፀጉር በፀጉር ለብሰሻል። ፀጉርሽ ቅንድብሽ ራሱ እኮ ነጭ ፀጉር አውጥቷል። ቀዩ ደግሞ ጥቁር ነጩን ለማጥፋት ስትይ የምትቀቢው ቀለም ወይም የምትቀቢው ሂና ነው። እንተሳሰብ። መጀመሪያ የቤተሰቦቻችሁን ደህንነት የልጆቻችሁን ደህንነት ጠይቁ። ኑሮ ተወደደ ተባለ እንጂ እኮ መኖር አልተቻለም አልተባለም። እዛ ያሉት በ2000 ብር በ3000 ብር ደሞዝ እየኖሩ አይደል እንዴ? አላህ በረህመቱ እኮ ነው የሚያኖራቸው። ርዚቅ በረካ ስላለው ነው እንጂ እኮ በኢትዮጵያ ኑሮ አይደለም እነሱ በ2000 በ3000 ብር ተከፍሏቸው የሚኖሩ። እኛ 50,000 እና 60,000 ተከፍሎ መኖርስ እንችላለን እንደኛ? ችግር ነው የምናወራው። ወተን እኮ ሚዲያ ላይ በቃ ኢትዮጵያ ኑሮ ተወደደ እንዴ ብለን የምንገባው ወደ ሀገርና ግቢ እንዴ ርዚቅሽን ያለው በአላህ እጅ ነው። ምናልባት እዛም ስትገቢ ከመዳብ ቤት የተሻለ ሊገጥምሽ ይችላል። ለምንድን ነው ችግር በችግር የምታንኳኩት? በጣም እርጠው እምራችሁን በሙሉ ወይም ገና ከተፈጠራችሁ ጀምራችሁ ችግር የምታወሩ ሰዎች አላችሁ። ኢትዮጵያም ኑራችሁ እዚህ መጣችሁ 50,000 እና 60,000 ተከፍሎሽ መኖር ያልቻልሽ በበርሜልም እና በሻንጣ ብር መጣልሽ ብትባይ መኖር አትችይም። በ2,000 እና በ3,000 እነሱ ቆጣጥበው እንዴት አድርገው መኖር እንዳለባቸው እየኖሩ ነው። ኧረ በፈጠራችሁ እንዴ እናንተ የቤት አስቤዛ አትቁጠሩ። ተመስገን በሉ። ባላችሁ ነገር አመስግኑ። ያላችሁን ሳታመሰግኑ የሌላችሁን ስትቆጥሩ ያላችሁን እንዳታጡ። ባላችሁ ነገር አልሐምዱሊላህ በሉ። አፍያ ብቻ ስለሰጣችሁ አልሐምዱሊላህ በሉ። እውነቴን የመዳም ቅመሞች አታማሩ። ተነስታችሁ መዳም ምን አዘዘች ይሄን አለች ብላችሁ አታማሩ። ኦኬ። ለማንኛውም ላይክ ሰብስክራይብ ማድረጋችሁን አትዘንጉ። ኦኬ።